አንተም የተወራውን ሰማ እንዴ? እንዴት አልሰማ? የመንደሬው ሰው አይደለው እንዴ? እና መንካቸው? እንዴት ነው ማምናቸው? ምናልባት አሳማኝ አድርገው ከነገሩ ብዬ ነው። የጽናት ስብዕና ይሄ እንደማያደርግ ጠንቅቄ ነው የማውቀው። ይገርማል። ይኸውልህ እግሯን ወለም ብሏት እኮ እያሸወላት ነበር። ሌላ ምንም እኮ የተፈጠረ ነገር የለም። ቆይ ግን እኔ የምልህ ያያችሁ ሰው ነበር እንዴ? ኧረ የለም። እንዴ አዎ፣ አንተ ያ ሾካካ ነበረ። ማ? ያ ነዋ። ያ ይሄ ማነው? በዛብህ። አሀ፣ እሱ ነዋ መንደር ውስጥ እየዞረ ወሬ ሲነዛ የነበረው። አሀ፣ እሱ ነው። አለቀውም አለቀውም። ወንድና ሴቱ ይለያል። እና አሁን ወዴት ነው? በዛብህ ጋር። ኧረ ተረጋጋ አንተ ልጅ። ቆይ እንግዲህ ያው በጥሩ አጋጣሚ ባንገናኝም አሁን ላይ ጥሩ ቤተሰቦች ነን ብዬ አስባለሁ። ውይ እንደዛ ለመባባል እንኳን ትንሽ ይቀረናል። ስላት ምን አገባኝ? አይመለከተኝም። ተቀብጁ ገብቷል። ውይ እናቷ እኮ አርፋለች። የምርሽ ነው? አዎ እህትና በዛ ላይ ደግሞ የምርሽ ነው? እንደውም እንደዛ ከሆነ በአናቷ ትተቀልሽ። አላመጣውም ጭራሽ። እንዴ እና ታዲያ ሌላ ልትወጣ ነው? ገና ማለትሽ አንገትሽ ነው ገና አንገትሽ አስፈላሽ ያ ምን ስለሆንክ ነው አንገቷን መቀጫው? ውይ ሰኒዬ በነፍሴ እንደው በነፍሴ ነው ያለሽልኝ። ውይ ስፈልግ አገኘሁ። ምን ነው በሰላም? እኔ እናንተ በሰላም እንደማንፈላለግ ታውቃለህ። በስነ ስርዓቱ አትናገርም? ምን ግፍል ያደርጋል? በስርዓት አለመናገሪ ነው እንደ ገረመህ? አልገባኝ። ገባም? አንተ ማትረባ ኪራ፣ እኛም እንደሰው ብልጥ መሆን አለብን። እንዴት ማለት? የጽዮንና የእናት ተቀን ተግሎት በጣም ክፋታቸው እንደ ጉድ እየሄደ ይገኛል። መሩ በጣም ደስ ብሏት ይቅርታ ባረገችላቸው ሰዓት ላይ ጋሼን ወደ ቤት ለማስገባት ነበር ያ ሁሉ ደህና መስለው እያቅሰለሰሉ ወደ መሩ ቤት ሄደው መሩን ይቅርታ የጠየቋት። ነገር ግን ጽዮን ችቦጋጋ ታንገቷ በላይ ሌላ ሴራ ለማሴር ነበረ ወደ ቤት የመጣችው። ሰኑ ደግሞ የግራቪስ ብቻዋን አስቀርቷት እሱ ላሻለ። ሰኑ ወደ ሰኒ ቤት ስትሄድ እንግዲህ ምንም የሚከፍትላት ሰው በማጣቷ ቆይ ምን ተፈጥሮ ነው ብላ ሀሳብ ላይ ወደቀኝ። ነገር ግን ይሄ ሁሉ እየሆነ ያለው ያጅሉ ስላለ እንዴት ብላ በር እንደምከፍት ቸግሯት መስሏት ነበረ። ነገር ግን እሱም ተኋላዋ ከች ይችላል። የሚሰርቀው ሲያጣ ብሎ ከእጅ ቀለበት እንዴት እንደሚያወጣውና እንዴትስ እንደሚያወርደው ምንም በማያስነቃ መልኩ ነው እንዴው ታንገታቸው ላይ ላሽ እያደረገ ያለው ማለት ነው። መሩን ይቅርታ የጠየቋት መስሏት መሩ በጣም ደስ ብሏታል። እነሱ ግን በጣም ሌላ ነገር እያደረጉ ነው ያሉት። የናሁሚ እናት እንደው መቼ ነው ደህና ስራ የምትሰራው? ጽዮን ሴት ሁና እንደዚህ በነፍሰ ጡር ላይ እንደዚህ ስቃይን መከራን እንዲበዛ የምታደርገው ደንቆሮዋ ጽዮን ዛሬ ላይ አሁን መሩን ቢፈታትም ጽዮንን ያገባል። ሴት ቀርቶ ሴት ጠፍቶ ጽዮን ብቻ ብትቀርበት ምድር ላይ ናሆሚ አያገባትም። ናሆሚም ሊያፈቅራትም አይችልም። ይሄን ሁሉ ጥርሷን እያለች ታንገት በላይ እንደሆነ እኮ ያስታውቃል። መሩ ግን ሳይሆን ቀጥ ብላ ስለማታይ ምንም ልትረዳው አልቻለችም ማለት ነው። እኔ በጣም ተጠጥቻለሁኝ። አያሌው ወደ ቤት እንዲመለስ እፈልጋለሁ ትላለች ናሆሚ እናት። ችግር የለውም ቡና ላፍላ የደስቴሱን አለ። አይመሩ ሞኞ እነሱ ያሴሩትን ሴራ አንቺ አላየሽም፣ አንቺ አልታወቅሽም። ይሄ ሁሉ ግን እሷን ለመበቀል እንዲሆነ ቢያውቁ ኑሮ ሰኒ በር ቆርቁራ ስትጠብቅ በግፋና ኪያ ናቸው ብላ ነበረ። ኪያ ሳትሆን
ኪራን የገጨችው ልጅ መልሳ ወደ ገጠር ለስራ ምክንያት ስለምትሄድ ልትሰናበታቸው ነበር የመጣችው። ጋሻ እያለው ደግሞ ሚስቱ ቤት አለመኖሯ ግራ ገብቶት የት ሄደው ነው ብሎ ሲደውል መሮን ይቅርታ ልንጠይቅ ነው ብለው ሲሉት የሳለው የእውነት ይቅርታ የሚጠይቋት መስሎት እነሱን ጥያቄ የሄዱበት በሌላ እንጂ መሮን ይቅርታ ለመጠየቅ አልነበረም። እሱ ግን መሮን የእውነትን ስለሚወዳት እውነት ከሷ ጋር ስላለ መሮን ይወዳታል። ጽዮንን እሱም አይወዳትም፣ ናሆምም አይወዳትም። ይሄ ሁሉ እየሆነ ያለው ደግሞ እንትናት የምታሳየው ሀረካት ነው። ለትልቅ የሚሆን ለትንሽ ምንም የምታመጣውና የምታከብረው ነገር ስለሌለ ምን አስበው ይሆን የእውነት ይቅርታ ጠይቀዋት ነው ብሎ እንግዲህ በሀሳብ ተወጣጥሯል። ተመስገን ማለት ውጭ ምንም አማራጭ ስለሌለ የመጣውን መቀበል ነው እያለ ይገኛል ማለት ነው። መሩ በእኔ ምክንያት ጋሽዬ ከቤት ወጥቷል፣ ስለዚህ የግዴታ እኔ እሱ ማግኘቼ ወደ ቤት መመለስ አለብኝ ብላ ለስትናት አማክረዋለች። እሱ ደግሞ ችግር የለውም ሁሉንም ነገር እኛ እናመቻቻለን ይላታል። መሩ እዚህ ላይ ምንም በማታውቀው ነገር እየተሰቃየ ትገኛለች። ልጁ ያንቺ አይደለም፣ ስትፈልግ ያንቺ አይደለም፣ የእሱ አይደለም ትባላለች። ሳትፈልግ ደግሞ የች በሽተኛ እየተባለ ሁሉንም ችላ ተቋቁማለች። ቅዱስ ግን ለሁሉም ሽማግሌ ነው የተላከው። እዚህ ላይ ቅዱስ አሁን ላይ ተረጋጊ፣ ሁሉንም ነገር እናስተካክላለን፣ ምን እንዘዝ እያላት ያሳስቃታል። ከሌላ ሙድ ውስጥ ለማውጣት ቅዱስ የተቀደሰ ልጅ ማለት ቅዱስ ነው ማለት ነው። ሰኒ እንግዲህ ወደ ናቲ ትመጣበታለች። ናቲ ሲመጣበት ፊቱን ከስከስ ያደርጋል። ምክንያቱም ሰኒን አይፈልጋትም። አሁን ላይ ሊናን አይፈልጋትም። የሚፈልጋት ሌላ ስላገኘ ፊቱን አከሳክቶ ቆይ አንቺ ምን ልትሰሪ የመጣሽ ስትረስ ምናምን እያለ ገጭ ቆይ ይላል። እሷ ደግሞ ምንም ልትሰማውም አልፈለገችም። አንተ ቆይ ምን ሆነህ ነው እየጠፋሁ? ከቤት ጠፍተሃል? ቆይ አንተም በቃ ትተናልክ ማለት ነው እያለች እንዴት ትላለች። እሱ ግን ምንም ሊረዳት እናንት ሊላት አልቻለም። እሱም ከእሷ ጋር ሌላ ሙድ ውስጥ ስለገባ አሁን ሳትመጣ ቀስ ብለሽ ውጪ፣ በሌላ ጊዜ እናወራለን ይላታል። በዛን ሰዓት ላይ ከቻለች ቆይ ምንድን ነው? ምን እያደረጋችሁ ነው? ማናት ትለዋለች። ቆይ አንዴ ላስረዳሽ፣ ቆይ አንዴ ልንግልስዴዳት እና ልብታ። በዚህ ሰዓት ላይ ታኮርፍና ትመጣ ጠጥ ትለዋለች። አይሊናዬ የናሆም እርጉም እናት እንግዲህ እዚህ ላይ አያሌው በመንጣቱ ደስ ብሏታል። አያሌው እንዲመጣ ያደረገችው ግን መሩ ቅዱስ በኩል ነው። ቅዱስ ሁሉንም ነገር አስረድቶታል። መሩ ላይ ያለው ጫና በጣም እየከበደ ስለሆነ ነው እና የግዴታ ወደ ቤት መመለስ አለብህ ብሎ ሲጠይቀው እሱም እሺ ብሎ ወደ ቤት እንዲመለስ የሆነው። ግን ይሄንን ነገር ሲያደርጉ ሁለት ስምምነት ነበራቸው። መሩን ይቅርታ ሊጠይቁና ካሁን በኋላ በመሩና በናሆሚ ጉዳይ ላይ እንዳይገቡ ነበረ። ጽዮን ግን ሌላ ሴራ እንዲታሰር ለናሆም እናት ሌላ መንገድ ይዛላ መጣለች። አሁን ሰዓት ላይ መሩ በጣም ደስተኛ የምትሆነው ጋሽ ወደ ቤት መለሱ ነው። ጽዮን ስትመጣ ወደ ቤት እሷን ማየት አይፈልግም። እንኳን ደስ ያለሽ የውሸታችንን ቢሆን ተሳክቶልናል ትላለች ጽዮን። አሁን ላይ እረፍት አያረጉም። ያው ሁሌም ነገር ጥንሰሳ ነው ማለት ነው እያዲ ያሉት ናሆሜና መሩስ እውነት ያለያዩአቸዋል። ይሄን ያክል ጊዜ ሲለፍተው ያልተለያዩት ዛሬ ለምን እንዴት ይለያያሉ? አሁንም ወደፊትም አይለያዩም። መሩና እንትና ናሆም ጽዮን አሁን ላይ እንግዲህ ሰው መስላች ዲንት ጽናትና ኪራ እግሯን ተሰብራ ውጭ ላይ እያሻት እያለ ጮኛዋ ውጭ ላይ ልጅ ስትጃጃል አገኘናት ብለው ይነግሩታል። ጽ ግን ምንም የምታውቀው ነገር አልነበረም በሰዓቱ ላይ።
ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።